እሺ ዛሬ ስለ አብርሃም ህይወት ስለ ጉዞ ማጥናታችንን እንቀጥላለን። ዛሬ ሶስተኛ ጊዜያችን ነው አይደል? የአብርሃምን ህይወት ጉዞውን እያየን ከመጣንበት ጊዜ ጀምሮ። ነገር ግን የዛሬው ርዕስ ታላቅ ድል በሚል ርዕስ ነው የምንከፋፈለው። ዛሬ የምናነበው ጽሑፍ አብርሃም እንዴት እንደተጓዘ የሚያሳየን፣ ወደ ከነዓን እንዴት እንደገባ የሚያስታውሰን ነው። ይሄ ሜዲትራኒያን ባህር ነው። ስለዚህ ከሰሜን ከነዓናዊ በኩል ነበር የገባው። በሴኬም በኩል ነበር ያለፈው። ከዚያም ከሴኬም በቤቴል አድርጎ በዚህ መካከል ወደ ደቡብ ወረደ ማለት ነው። ስለዚህ በዚህ መካከል በቤቴል መካከል ሰፈረ ማለት ነው። ከዚያም ወደ ደቡብ ሄደ። በዚያም ነበር ረሃብ የተከሰተው። ስለዚህ እስከ ግብጽ ድረስ ወረደ። ይሄ ታችኛው ክፍል ነው። እናም እዚህ አንድ አስፈሪ ነገርም ነበረ። ነገር ግን ያንን አስፈሪና አስከፊ ክስተትን እግዚአብሔር ለአብርሃም ወደ በረከት የለወጠበትም አጋጣሚ ነበረ። ጦርነቱ ነበረ። ብዙ ቁሳዊ ሀብቶችንም ይዞ ተመልሷል። ስለዚህ ዛሬ የምናነበው የጽሑፍ ታሪክ በኦንላይን ላይ ይገኛል። ቤቴል የሚለው ቃል የእግዚአብሔር ቤት ማለት ነው። በዕብራይስጥ ቤቴል ማለት የእግዚአብሔር ቤት ማለት ነው። የእግዚአብሔር ቤትም የሆነው እዚህ ላይ ነው። ይሄ በእርግጥ የተከሰተው በያዕቆብ ዘመን እንደነበረ እናስታውሳለን። ከዚህም በፊት ቤቴል ተብሎ አይጠራም ነበረ። ኤልሴ ይባል ነበር። ያዕቆብ ግን ወደዚህ መጣ። ሰማይም ተከፍቶ አየ። ወደ ሰማይም የሚደርስ መሰላል አየ። እግዚአብሔርም በላዩ ቆሞ አየ። ከዚያም ከህልሙ ነቃ። ዋው ይሄ እግዚአብሔር ቤት ነው አለ። ስለዚህ ያንን ቦታ ቤቴል ብሎ ጠራው። በዕብራይስጥ የተለያዩ ስሞች አሉ። እዚህ አካባቢ ብቻ የተጠቀሱ ብዙ ስሞች አሉ። የፍርስራሽ ክምርም የነበረበት ቦታ አለ። ጥፋትን ለማመልከት ነው በእርግጥ እሱ የተጠቀሰው። አብርሃም በቤቴልና በዚህ መካከል በእግዚአብሔር ቤትና በፍርስራሽ ክምር መካከል ሰፍሮ ነበረ። እዚያ ምን አደረገ? የጌታን ስም ጠራ። ስለዚህ ይሄ እንደ ህይወታችን ነው ብለን ልንወስድ እንችላለን። የአብርሃም ህይወት እንደ ህይወታችን ነው። በህይወታችን ውስጥ ሁል ጊዜ በእግዚአብሔር ቤት፣ በበረከት ቤት እና በፍርስራሽ ክምር መካከል ልንጓዝ እንችላለን። ባለፈው ሳምንት እንደተናገርኩት ህይወታችን የተለያዩ ምርጫዎችን ያቀፈ ነው። የምናደርገው ምርጫ የሚወሰነው ወደ እግዚአብሔር ቤት እየሄድን ነው ወይስ በህይወታችን ውስጥ ወደ ፍርስራሽ ክምር እያመራን ነው የሚለውን የሚወስነው። ልክ እንደ አብርሃም ትክክለኛውን ምርጫ ለማድረግ ሁል ጊዜ የእግዚአብሔርን ስም መጥራት አለብን። እግዚአብሔርን የምናመልከው፣ ወደ እግዚአብሔር የምንጸልየው በእያንዳንዱ እርምጃ የእሱን መመሪያ የምንፈልግ አምላኪዎች መሆን አለብን። ይህንን ባደረግን ቁጥርም አንዳንድ ጊዜ ስህተት ልንሰራ ይችል ይሆናል። አብርሃም እንኳን ስህተትን ሰርተዋል። የሰራው ስህተት በከነዓን ረሃብ በመከሰቱ ምክንያት ወደ ሌላ ቦታ ሄደ። ወዴት ነው ያ ቦታ? ወደ ግብጽ ወረደ። ያም ስህተት ነበረ። ምክንያቱም በዘፍጥረት ምዕራፍ 26 ከቁጥር 4 እስከ 5 እና በቁጥር 12 ላይ ብትመለከቱ፣ ይቅርታ ቁጥር 1 እና 2 ላይ ለማለት ነው። የዘፍጥረት ምዕራፍ 26 ቁጥር 1 እና 2ን ብታነቡ በይስሐቅ ዘመን ልክ በአብርሃም ዘመን የተከሰተው ረሃብ እንደነበረ ይናገራል። ረሃቡ በጣም የከፋ ነበረ። እግዚአብሔርም ለይስሐቅ ተገለጠለት። እግዚአብሔር ለይስሐቅ ወደ ግብጽ አትውረድ፣ በምድሪቱ ቆይ፣ እኔ ካንተ ጋር እሆናለሁ አለው። ከዚያም ወደ ቁጥር 12 ስትወርዱ ይስሐቅ ታዛዥ ስለነበረ በረሃብ ወቅት በከነዓን ስለነበረ ይስሐቅ በረሃብ ወቅትም ቢሆን 100 እጥፍ በረከት እንዳገኘ ይናገራል። ስለዚህ ይህንን ስንመለከት አብርሃም ወደ ግብጽ መውረድ አልነበረበትም ብለን መገመት እንችላለን። በተስፋይቱ ምድር መቆየት ነበረበት። መጽሐፍ ቅዱስ በአሞጽ ምዕራፍ 8 ከቁጥር 11 ላይ በመጨረሻው ዘመን ረሃብ እንደሚኖር ተስፋን ይሰጣል። ነገር ግን የምናስበው አይነት ረሃብ ሳይሆን መንፈሳዊ ረሃብ ነው የሚሆነው።
ታዲያ መንፈሳዊ ራብ ምንድን ነው? የአሞጽ መጽሐፍ ሰዎች የእግዚአብሔርን ቃል ለመፈለግ እዚህና እዚያ እንደሚሄዱ ያስረዳል። ነገር ግን ሊያገኙ አልቻሉም። የእግዚአብሔር ቃል ራብ ይሆናል። ወደ ፍጻሜው ዘመን እየተቃረብን ስንሄድ ዓለምም እየጨለመች እየበሰበሰች ትሄዳለች። እናም በዚህ ሁሉ የዓለም ስቃይና መከራ ምክንያት ሰዎች የመጽናኛ ቦታ ይፈልጉ ነበር። የእግዚአብሔርን ቃል ለመስማት እዚህና እዚያ ይፈልጉታል። የእግዚአብሔርን ቃል የትም ቦታ ሊያገኙት አይችሉም። ያ የሚመጣው በጣም አስፈሪ ረሃብ ነው ብለን መግለጽ እንችላለን። ሰዎች ወደ አብያተ ክርስቲያናት ይገባሉ፣ የእግዚአብሔርን ቃል መስማት አይችሉም። እንዲያውም ወደ ረሃብ አስቀድሞ ወደ ነበሩበት ይመለሳሉ። የኔም አባባል ይህንን የሚገልጽ ነው። በዓለም ዙሪያ ብዙ ቦታዎችን መሄድ ትችላላችሁ። የእግዚአብሔርን ቃል ማግኘት በጣም ከባድ የሚሆንበት ጊዜ ይመጣል። ስለዚህ ወደዚህ ረሃብ እየተቃረብን እየመጣን እንደሆነ ማሰባለሁ። ለዚህም እንዴት መዘጋጀት እንደምንችል ማሰብ አለብን። ወደ ዓለም ፍጻሜ እንደሚሄድ ሰው ለዚህ እንዴት መዘጋጀት እንዳለብን የሚያስተምረን ሰው ዮሴፍ ነው። እግዚአብሔር ለዮሴፍ በግብጽ የሚመጣውን ረሃብ እንዴት መዘጋጀት እንዳለበት ነግሮት ነበረ። ለዮሴፍ በህልሙ 7 የጥጋብ ዓመታት ከዚያም 7 የራብ ዓመታት እንደሚኖሩ አሳየው። ማድረግ ያለብን በ7ቱ የጥጋብ ዓመታት በ7ቱ የራብ ዓመታት ውስጥ የሚያቆየንም ምግብ ማከማቸት አለብን። በመንፈሳዊውም ተመሳሳይ ነገር እኮ ነው። የእግዚአብሔርን ቃል ማንበብ በምንችልበት ጊዜ፣ የእግዚአብሔርን ቃል መስማት በምንችልበት ጊዜ፣ የእግዚአብሔርን ቃል ማጥናት በምንችልበት ጊዜ በልባችን መቅረጽ ያስፈልጋል። ረሃቡ ሲመጣ በውስጣችን መንፈሳዊ ምግብ እንዲኖረን በልባችን ውስጥ ማከማቸት አለብን። ራሳችንን ማካፈልና ለሌሎች መስጠት እንድንችል ሁላችንም የእግዚአብሔርን ቃል ማስተማር መቻል አለብን። መስማት ብቻ ሳይሆን ማስተማር መቻል አለብን። የእግዚአብሔርን ቃል በውስጣችን መያዝ መቻል አለብን። በዚህ ቃል ውስጥ የእግዚአብሔር ችሎታ ነው ያለው። ለሌሎች ማካፈል መቻል አለብን። ምክንያቱም ይሄ ቀን በእርግጠኝነት እየመጣ እንደሆነ አስባለሁ። እንግዲህ ረሃቡ በመጣ ጊዜ አብርሃም ወደ ግብጽ ወረደ። እየወረደ ሳለም ሳራ በጣም ቆንጆ ስለነበረች ፈራ። ስለዚህ እሷ እህቱ ነኝ ብላ እንድትዋሽ ነገራት። እናም በእርግጥ ስለ ሳራ ውበት የተናገረው ይሄ ቃል ወደ ፈርዖን ጆሮ ገባ። ሚስቱ አድርጎ ሊወስዳትም ፈለገ። ከዚያም እግዚአብሔር ተገለጠለትና እቺ የነብዩ ሚስት ናት አለው። እናም በሳራ ምክንያት የፈርዖን ቤተሰብ ተረገመ። ታዲያ ምንድነው እየሆነ ያለው? ከብዙ ቁሳዊ ሀብትና ከብዙ የተትረፈረፈ ሀብት ጋር ለአብርሃም መልሶ ሰጣት። አብርሃም ከግብጽ እጅግ ባለጠጋ ሆኖ ተመለሰ። በቤተልሔምና በዚህ ቦታ መካከል እንዳለው ወደዚህ ቦታ ተመለሰ። ኤኔ ይባላል የቦታ። ስለዚህ ዛሬ ስለሱ ማውራት የምፈልገው ነገር ይሄ ነው። አብርሃም በግብጽ ለመጀመሪያ ጊዜ ከውጭ ኃይል ማለትም ከግብጽ ንጉስ ጋር የተገናኘበት ጊዜ ነበረ። እናም በድል አድራጊነት ወጣ። የዛሬውም ርዕሳችን ታላቅ ድል የሚለው ከዛ ነው የመጣው። እግዚአብሔር ለአብርሃም በሕይወቱ ታላቅ ድል እንዲቀዳጅ ስለፈቀደለት ነበረ። ሕይወታችን ተከታታይ ውጊያዎችን ያስተናግዳል። በየቀኑ ጦርነቶችን ደግሞ እንዋጋለን። ጠዋት ላይ ከእንቅልፍ ለመነሳት የሚደረግ ትግል አለ። እናም ወደ ስራ፣ ወደ ትምህርት ቤት ስንሄድ በየትኛውም ቦታ የሚደረግ ውጊያ አለ። ስለዚህ በሕይወታችን ውስጥ ድልን ለማግኘት የእግዚአብሔር እርዳታ ያስፈልገናል። የአብርሃም ሕይወት ይህንን እንዴት ማግኘት እንደምንችል ያሳየናል። አብርሃም ይህን ከማድረግ በፊት ብዙ ውስጣዊ ድሎችን ስላስመዘገበ ታላቅ ውጫዊ ድልን ማግኘት ችሏል። ይህንን መረዳት ያለብን ይመስለኛል። በዓለም ላይ በውጭ ማሸነፍ እንድንችል በመጀመሪያ በውስጣችን ያለውን ድል ማድረግ አለብን። ታዲያ የአብርሃም ውስጣዊ ድሎች ምን ነበሩ? በመጀመሪያ በውሳኔ አሰጣጡ ድል ነበረው። በሕይወታችን ውስጥ ውሳኔዎቻችንን ስናደርግ ያ በድል ለመወጣት የሚያስፈልገን ትንሽ ትግል ነው። እግዚአብሔር አብርሃምን አገርህንና ዘመዶችን ለቀ ውጣ ብሎ ሲነግረው ወዲያውኑ በልቡ እንደሚታዘዝ ወሰነ። ቁራጥም ነበረ። ስለዚህ በልቡ ውስጥ ያለውን ትንሽ ድል በውሳኔ ቀየረው። የእግዚአብሔርን ቃል ለመታዘዝ ሲወስን በእኛ ውስጥ ያለውን ውጊያ
ስጋ ከመንፈስ ጋር የሚያደርገውን ትግልም ይገልጻል። የስጋዊ ፍላጎቶቻችን ከመንፈሳዊ ምኞታችን ጋር የሚቃረን ነው። በውሳኔ አሰጣጥ ረገድ ድል እንዲቀዳጅ መንፈሳችንን ማብቃት አለብን። ለመንፈሳችን የሚሆን ምግብ የእግዚአብሔር ቃል ነው። ልክ ሰውነታችን እንደምንመገበው ሁሉ መንፈሳችንንም በእግዚአብሔር ቃል መመገብ አለብን። ስለዚህ አብርሃም በውሳኔዎቹ ድል ስለነበረው የእግዚአብሔርንም ቃል ስለታዘዘ ከትውልድ ሀገሩ ወጥቶ ወደ ከነዓን ስለመጣ እግዚአብሔር በሄደበት ቦታ ሁሉ ከሱ ጋር ነበረ። ቤቴልና ኤና መካከል ሆነ። እሱም በጣም ባለጠጋ ነበር። እሱና ሎጥ ሁለቱም በጣም ባለጠጎች ነበሩ። ከእንግዲህ አብረውም መኖር አልቻሉም ነበር፣ ምክንያቱም ብዙ ከብቶች ስለነበሯቸው መለያየት ነበረባቸው። አብርሃም ምን አደረገ? ለታናሹ የወንድሙ ልጅ ሎጥ የመጀመሪያውን ምርጫ ሰጠው። ወደ ቀኝ ከሄድክ እኔ ወደ ግራ እሄዳለሁ፣ ወደ ግራ ከሄድክ እኔ ወደ ቀኝ እሄዳለሁ። አብርሃም ሎጥን ለመገዛት ፈቃደኛ ነበር። ምንም እንኳን እሱ ትልቅ ቢሆንም የበላዩና ታላቁም ቢሆንም የመጀመሪያ ምርጫ መውሰድ ይችል ነበር። ነገር ግን ያንን አላደረገም። ስለዚህ መጽሐፍ ቅዱስ እንደሚነግረን ልክ ወርቃማውን ሕግ እንደምንለው ማለት ነው። ሌሎች እንዲያደርጉልህ የምትፈልገውን ሁሉ አድርግላቸው እንደማለት ነው። ስለዚህ እርስ በርሳችን መገዛትና ቅድሚያ መስጠት አለብን ማለት ነው። ይህን ለማድረግ ትንሽ መስዋዕትነትን ይጠይቃል። ነገር ግን ይህ እግዚአብሔር ፈቃድ የሆነ ሁላችንም እንድናገኘው የሚያስፈልገው ድል ነው። ወደ ፊልጵስዩስ ምዕራፍ 2 ከቁጥር 3 እና 4 እንሸጋገር። ፊልጵስዩስ ምዕራፍ 2 ከቁጥር 3 እና 4 እንደዚህ ይላል፣ ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድስ እንኳን አታድርጉ፣ ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትህትና ይቁጠር። እያንዳንዱ ለራሱ የሚጠቅመውን አይመልከት፣ ለባልንጀራው ደግሞ እንጂ ይላል። ይህ እግዚአብሔር ቃል ነው። ከራስ ወዳድነት ወይም ከከንቱ ትምክት መላቀቅ እንዳለብን ይገልጽልናል። በትህትና እርስ በርሳችን አንዳችንን በማስበለጥ መመልከት እንዳለብን የሚያስረዳ ክፍል ነው። አብርሃም ይህንን አድርጓል። እኛ ብዙውን ጊዜ ያንን አናደርግ። ብዙውን ጊዜ ራሳችንን ከሁሉም በላይ አስፈላጊ አድርገን እንቆጥራለን። ሌላው ደግሞ ሁለተኛ ደረጃ አድርገን እንቆጥራለን። ልክ ነኝ አይደል? ብዙውን ጊዜ ሰዎችን ዝቅ አድርገን እንመለከታለን። በውጭ እንዲህ ባንልም በውስጣችን የምናስበው ይህንኑ ነው። ነገር ግን እግዚአብሔር ተቃራኒውን አድርጉ ይለናል። ራሳችሁን ዝቅ አድርጉ፣ እርስ በርሳችሁ የበለጠ አስፈላጊ እንደሆናችሁ ተመልከቱ፣ ለሌሎችም የግል ጥቅምም ጠብቁ እያለን የግል ጥቅማችንን ብቻ ሳይሆን የሌሎችንም ጥቅም ጭምር መጠበቅ እንዳለብን ነው እዚህ ጋር የሚገልጸው። በተለይም እዚህ በቤተ ክርስቲያን ውስጥ ዛሬ ወደ ፌሎሺፕ ስንገባ ምግቡን የሚያገኘው ማን እንደሆነ መጀመሪያ ወረፋ ላይ ያለውን እንመለከታለን። የሚቀድመውን ሰው ማስቀደም እንዳለብን እንደምናስብም ራሳችንን ማየት እንችላለን። የሚጀምረው እኮ ከትናንሽ ነገሮች ነው። ስለዚህ አብርሃም ለሌሎች በመገዛት ድልን ተቀዳጀ። ሶስተኛ፣ አብርሃም በቁሳዊ ሀብት ፈተናዎች ላይ ድልን አድርጓል። ስለዚህ ወደ ዘፍጥረት ምዕራፍ 14 ብንሸጋገር ጦርነት አካሂዷል። ከምስራቅ የመጡ 4 ነገስታት ሰዶምና ገሞራን ጨምሮ 5 ነገስታትን ተዋግቶ ነበር። እነሱም እሱን ወረሩ፣ አሸነፈም፣ ምርኮኞችንም ወሰደ። ከመካከላቸውም አንዱ ሎጥ ነበር። ሎጥ ተማርኮ ነበር። ስለዚህ አብርሃም ከአገልጋዮቹ ጋር ነገስታት ተከትሏቸው ነበረ። እሱም ተዋግቶ አሸነፋቸው፣ ሎጥንም አድኖት ነበር። የሰረቁትን ዕቃዎች ሁሉ አስመለሰ፣ መልሶም አምጥቶ ነበረ። ሲመለስም 2 ሰዎችን አይቶ ነበረ፣ ሊቀበሉትም መጡ። 2ቱ ሰዎች እነማን ናቸው? አንደኛው መልከጸዴቅ ይባላል። የሳሌም ንጉስና የልዑል እግዚአብሔር ካህን ነበረ። ሊገናኘው የመጣ ሌላ ሰው የሰዶም ንጉስ ነበር። ይሄ የሳሌም ንጉስ፣ ሳሌም ለኢየሩሳሌም የቆየ ቃል ሲሆን ትርጉሙም ሰላም ማለት ነው። መልከጸዴቅ የሰላም ንጉስ ነው። ስለዚህ እነዚህን 2 ሰዎች አብርሃምን ሊገናኙ መጡ። ለመልከጸዴቅ ምን ይዞ መጣ? እንጀራና ወይንን ይዞ መጣ። አብርሃምንም ባረከው። አብርሃም እንዲባረክ ወደ እግዚአብሔር ይጸልያል። የሰዶም ንጉስ ሲገናኝስ ከ4ቱ ነገስታት የወሰደውን ሀብት ሁሉ
ለሰዶም ንጉስም ሰጠው። የሰዶም ንጉስም አንተ ሁሉን ትወስዳለህ፣ እነዚህ ሁሉ ዕቃዎች፣ እነዚህ ሁሉ ምርኮች፣ ሀብቶቹንም ትወስዳለህ አለው። አንተ ስላዳንከን እንድትይዘው እንፈልጋለን ብሎ ነበረ። እንግዲህ ይህ ፈተና ነው። ያዚያ ብዙ ሀብት አለ። ሰዶም በጣም የበለጸገችና ለም የሆነች ከተማ ነበረች። ታዲያ አብርሃም ምንድነው ያደረገው? ወንዶች ከበሉት በስተቀር ካንተ አንድ ሳንቲም እንኳን አልወስድም አለው። ምክንያቱም የሰዶም ሰዎች እኛንን ሀብታም ያደረግነው እንዲሉ አይፈልግም። ሁሉንም ነገር መልሳችሁ ውሰዱ አለና ሰጣቸው። የመልከጼዴቅን ዳቦና ወይን እንዲሁ በረከት ተቀበለ። ስለዚህ ይሄ ውሳኔ ማድረግ የነበረበት መስቀለኛ መንገድ ነበር። በምሳሌያዊ አነጋገር እዚህ ያሉት እነዚህ ሁለቱ ሰዎች የህይወትን ዛፍና መልካምና ክፉን የሚያስታውቀውን ዛፍ መካከል ያለን ምርጫ ያሳዩናል ብዬ አስባለሁ። እንደ አዳምና ሔዋን ሁሉ ይህንን ምርጫ ማድረግ ነበረበት። የእግዚአብሔርን መንፈሳዊ በረከቶች ትወስዳለህ ወይስ ገንዘብ ሀብትን ትወስዳለህ የሚል ምርጫ ነበር። የትኛው ነው የእናንተ ምርጫ የሚሆነው? አዳምና ሔዋን የተሳሳተውን ነገር መርጠዋል። ትክክልም አልነበሩ። ነገር ግን አብርሃም ትክክለኛውን መንገድ መርጠዋል። መልከጼዴቅ የሰጠውን በረከት እንጀራና ወይንን ተቀበለ። እርግጥ ነው ይሄ እንጀራና ወይን ኢየሱስ በመጨረሻው ራት ለደቀ መዛሙርቱ የሰጣቸው እንጀራና ወይንን ያመለክታል። እንዲሁም እዚህ ቤተክርስቲያን ውስጥ በቁርባን ወቅት የምንወስደው እንጀራና ወይን ጥላ ነው። የእግዚአብሔር በረከቶች መንፈሳዊ በረከቶች ናቸው። ስለዚህ በቁሳዊ ሀብት ፈተናዎች ላይ ድልን ለመቀዳጀት ከቁሳዊ በረከቶች ይልቅ ለመንፈሳዊ በረከቶች መጓጓት እንዳለብን ያስተምረናል። አእምሯችንን ከታች ባሉት ነገሮች ላይ ሳይሆን በላይ ባሉት ነገሮች ላይ ማድረግ አለብን። ይህም ትክክለኛውን ምርጫ እንድናደርግ ያስችለናል። ከዚያም ትክክለኛውን ስንመርጥ ቁሳዊ በረከቶች ከዚያ በኋላ ይከተላሉ። እኛ ለሱ ብለን አንከተልም፣ እግዚአብሔር ግን ይሰጠናል። እንዲህ አይነት በረከት ማግኘት የምንፈልግ ከሆነ ምሳሌ ምዕራፍ 10 ከቁጥር 22 ደግሞ እግዚአብሔር በቁሳዊ በረከት ሲባርከን ሐዘን እንደሌለበት የሚገልጽ ቃል አለ። እግዚአብሔር በሚሰጠን ገንዘብ ምንም አይነት ሐዘን እንደማይመጣ፣ ነገር ግን ከሰዎች ለማግኘት ከወጣ ነው ገንዘብ ጋር ሌሎች ተያያዥ ነገሮች ሊኖሩ እንደሚችሉ፣ በሌሊት የማያስተኙን ወንጀሎችም ሊኖሩ ይችላሉ። የተለያዩ ችግሮችም ሊኖሩ ይችላሉ። ብዙ ገንዘብ አለ፣ ነገር ግን ገንዘቡ መውጣት አለበት እያለን ልንጨነቅ አይገባም። ከእግዚአብሔር የተቀበልነው ካልሆነ በሰው ጥበብ የመጣና በሰው መንገድ የመጣ ከሆነ ሊያስጨንቀን ይችላል። ስለዚህ ከቁሳዊ በረከቶች ይልቅ መንፈሳዊ በረከቶችን መምረጥን ስንማር ያኔ ሁለቱንም ማግኘት የምንችልበት መንገድ ነው። ማግኘት የምንፈልገው አይነት በረከትም ያ ነው። አራተኛው አብርሃም በታዛዥነቱ ድልን አድርጓል። በታዛዥነቱ ድል ያደረገውን በዚህ መንገድ ነው። ስለ ምንም አይነት ታዛዥነት የምንናገረውን እርግጠኛ ሆነን ማወቅ አለብን። ልጁ ይስሐቅን በሚቃጠል መስዋዕት አድርጎ ያቀረበበት ታዛዥነት ደግሞ የተለየው ነበር። ይስሐቅ የአብርሃም የመጨረሻ የፍቅሩ ጥግ ነበር። እግዚአብሔር የ100 ዓመት ሰው እያለ ልጅ ሰጠው። ብቸኛ ልጁም ስለነበረ በሕይወት ውስጥ ትልቁ ፍቅሩን የሚያይበት ልጅ ነበረው። አብርሃም ይህን እንዲያደርግ ምን ማድረግ ነበረበት? እግዚአብሔር ለአብርሃም ልጅን ወደ ሞሪያ ተራራ ውሰድ፣ በዚያም ሰዋልኝ ብሎት እንደነበረ እናስታውሳለን። ቆርጦ ነው እንደሚቃጠል መስዋዕት አድርጎ የሚያቀርበው። እዚያም ለመድረስም 3 ቀናት ፈጅቶበታል። የ3 ቀንም ጉዞ ነበር። ከልጃችሁ ጋር ያንን ጉዞ ታደርጋላችሁ? ልጃችሁን ልትሰዉ ለ3 ቀናት ሁሉ በእግራችሁ መሄድ አለባችሁ። በእነዚህ 3 ቀናት ውስጥ በአእምሮ ውስጥ ምን እየተመላለሰ እንዳለ አስቡ። ስለዚህ ለአብርሃም የ3 ቀን ጉዞ ለራሱ መሞት የነበረበትን ጊዜ ሁሉ የመጣበትን የህይወቱን ምዕራፍ የሚሸፍና ያክል ሊሆን ይችላል። አብርሃም ይህን ለማድረግ በመጀመሪያ መሞት ነበረበት። ምክንያቱም የእግዚአብሔር ትእዛዝ ከእያንዳንዱ ባህላዊ ስርዓት ጋር የሚቃረን አእምሯችን ውስጥ ካለው የሞራል እሴቶቻችን የሚቃረን
ከሁሉም የሞራል የስነ ምግባር ደንቦች ጋር የሚጋጭ ነው። እንዲሁም የሀገሪቱን ሕግጋትም ይቃረናል። ታውቃላችሁ፣ ልጅህን ግደልም ነው የሚለው። ያ ሕጋዊ ነው? በእርግጥ አይደለም። ስለዚህ የሰው ልጅ ማድረግ የሚገባው ትክክለኛው ነገር ነው ብሎ ከሚስማማው ነገር ሁሉ ጋር ይቃረናል። ትርጉምም አልነበረውም። አብርሃም ግን ያንን አድርጓል። ለዚህ ነው የእምነት አባት ተብሎ የሚጠራው። እናም ይሄን ለማድረግ ለራሳችን መሞት አለብን። ሐሳቦቻችንን ማስወገድ አለብን። ስጋዊ አእምሯችንን፣ ምኞታችንን አውጥተን በእግዚአብሔር ቃል ብቻ መታመን አለብን። ይሄን ካደረግን ሰዎች እብድ ነህ ሊሉ ይችላሉ። ስለዚህ በሮሜ ምዕራፍ 7 ከቁጥር 21 እስከ 24 ላይ ብትመለከቱ ጳውሎስ በልቤ የእግዚአብሔርን ሕግ መጠበቅ እፈልጋለሁ፣ ነገር ግን በስጋዬ ያንን ሕግ የሚቃወም አለ ይላል። ስለዚህ የእግዚአብሔርን ስራና የእግዚአብሔርን ፈቃድ ማድረግ ብንፈልግም የሚሞተው ስጋችን ካሸነፈን አናደርገው። የስጋ ስራ የሞተ እንደሆነም ይጠቅሳል። ለምንድን ነው እንዲህ ሆነው? ምክንያቱም የኃጢአት ደመወዝ ሞት ነው። ኃጢአት ደግሞ ወደ ሞት ነው የሚያመራው። ስለዚህ ያ ኃጢአት መንገዳችን በጠቅላላ ወደ ሞት ነው የሚያመራው። ስጋ አሁንም በሞት ውስጥ እየኖረ ነው ያለው፣ ግን ልባችን፣ ነፍሳችን በክርስቶስ ሕያው ናት። ስለዚህ ይሄ ውጊያ ሁልጊዜም ይቀጥላል። ነገር ግን ነፍሳችን የእግዚአብሔርን ቃልና የእግዚአብሔርን መንፈስ እንደ አብርሃም ይህንን ኃጢአት ያለበትን አካል ሲያሸንፍ የእግዚአብሔርን ቃል መታዘዝ እንችላለን ማለት ነው። ያ ለምንድን ነው የሚሆነው? የሚሞተውን ስጋችንን ማስወገድ አለብን። በሌላ አነጋገር በመንፈሳዊ ትንሣኤ መመላለስ አለብን። የሚሞተውን ስጋችንን ማሸነፍ አለብን። በክርስቶስ እንደገና ወደ ሕይወት እየመጣን እንደሆነ ማሰብ አለብን። ለራሳችን መሞት አለብን። እናም ሞት የሚሉትን ቃላት የምንጠቀመው በጣም ከባድ ስለሆነ ነው። ነገር ግን ነፍሳችን የእግዚአብሔርን ቃል፣ የእግዚአብሔርን መንፈስ እንደ አብርሃም የኃጢአትን አካል ለማሸነፍ የእግዚአብሔርን ቃል መታዘዝ አለብን። ያለ ምንድን ነው የሚሆነው? የሚሞተው ስጋችንን መግደል አለብን። በሌላ አነጋገር በእግዚአብሔር መንፈሳዊ ትንሣኤ መመላለስ አለብን። የሚሞተው ስጋችንን እያሸነፍን መመላለስ አለብን። በክርስቶስ እንደገና ወደ ሕይወት እንደመጣን ታስታውሳላችሁ። ለራሳችን መሞት አለብን። ሞት የሚለውን ቃላት ብዙ ጊዜ ስንጠቀም ይከብደናል። ይህ የሞት ስጋ የምንለው ማሸነፍ ያን ያክል ከባድ ነው ብለን አናስብ። ኢየሱስ ግን በሶስተኛው ቀን ተነሳ። ይህንን የሚያደረገው በእግዚአብሔር ዘንድ ይህ ሊሆን እንደሚችል ለማረጋገጥ ነው። ያ ቃል ኪዳኑ ነበር። ኢየሱስን ከሙታን ያስነሳው ያ መንፈስ በሕያውነት እንድንመላለስና እንደ ቃሉ እንድንመላለስ ለሚሞተው ስጋችን ሕይወትን የሚሰጠው ያ የስጋ ስራን እንድናሸንፍ ለማድረግ ነው። እግዚአብሔር ለኛ የሰጠው ተስፋ ይሄ ነው። የአብርሃም ሕይወትም የሚያስተምረን ይሄንን ነው። ይሄ የሚቻል መሆኑን ነው የሚያስተምረን። ቀላል አይደለም፣ ቶሎ የሚሆን ነገርም አይደለም። ነገር ግን በእምነታችን ከጸናን ያንን ማድረግ እንችላለን። ስለዚህ አብርሃም እነዚህ ውስጣዊ ድሎች በልቡ ውስጥ ማግኘት ስለቻለ በግብፅ ፈርዖን ላይ፣ በምስራቅ 4 ነገስታት ላይ ውጫዊ ድሎችን ማግኘት ችሏል። ከዚያም በኋላ ከቀጠልንም በህይወቱ ብዙ ድሎችን አስመዝግቧል። ስለዚህ በህይወታችን ውስጥ ድልን ለማግኘት ከፈለግን በመጀመሪያ በውስጣችን ድሎችን ማግኘት አለብን። አስቀድመን መነሳት ያለብን ከዚያ ነው። ራሳችንን ማሸነፍ ካልቻለን ምንም ነገር ማሸነፍ አንችልም። ስለዚህ በማጠቃለያው መጽሐፍ ቅዱስ ድልን ለማግኘት እምነታችን እንደሚያገኝም ይነግረናል። ውስጣዊ ድላችንም የሚመጣው ከእምነታችን ነው። ስለዚህ ወደ አንደኛው ዮሐንስ ምዕራፍ 5 ከቁጥር 4 እና 5 ስንሸጋገር ሁላችንም ይሄንን አብረን እናንብብ። አንደኛው ዮሐንስ ምዕራፍ 5 ከቁጥር 4 እና 5 ከእግዚአብሔር የተወለደው ሁሉ ዓለምን ያሸንፋልና ዓለምንም የሚያሸንፈው እምነታችን ነው። ኢየሱስም የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው ይላል። ይህም የኛ ድል እኮ ነው። ይህንን ዓለም ማሸነፍ የምንችለው በኢየሱስ ክርስቶስ በማመን ብቻ እንደሆነ ይናገራል። ራሳችንንም ሆነ ይህንን ዓለም እንድናሸንፍ የሚያስችለን እምነታችን ነው።
ራእይ ምዕራፍ 12 ከቁጥር 11 ብንመለከት የመጽሐፍ ቅዱስ የመጨረሻው ክፍል ነው። ራእይ ምዕራፍ 12 ከቁጥር 11 ላይ ድል የሚመጣው ከየት እንደሆነ ይናገራል። ከእግዚአብሔርና በክርስቶስ ላይ ባለን እምነት እንደሆነ፣ ነገር ግን እስከ ሞት ድረስ ሕይወታችንን ሳንወድ ስንቀር ያንን እንደምናገኝም ጭምር ይናገራል። ያኔ ነው ማሸነፍ የምንችለው። ስለዚህ ራእይ ምዕራፍ 12 ከቁጥር 11ን እነሱም ከበጉ ደም የተነሳ ከምስክርነታቸውም ቃል የተነሳ ድል ነሱት፣ ነፍሳቸውንም እስከ ሞት ድረስ አልወደዱም የሚለውን እናገኛለን ማለት ነው። በዚህ ዓለም እንዴት ማሸነፍ እንችላለን ወደሚለው እንምጣ። ሞት ቢገጥመንም እንኳን ራሳችንን መውደድ የለብንም። ለእግዚአብሔር ቃልና ለእግዚአብሔር ፈቃድ ሕይወታችን አደጋ ላይ ለመጣል ፈቃደኛ መሆን መቻላችንም አንድ ነገር ነው። ያኔ ነው ድል ተቀዳጀንም እንባለው። ስለዚህ ስትዋጉ እንኳን ጠንካራ ሰው ሁል ጊዜ ያሸንፋል። ጦርነቱን የሚያሸንፈው ማን ነው? ሁሉን ነገር አደጋ ላይ የሚጥል ሰው ነው። ሕይወታችን አደጋ ላይ ለመጣል እና እስከ ሞት ድረስ ለመታገል ፈቃደኛ ከሆንን ያኔ እናሸንፋለን። ተቃዋሚ ምን ያክል ጠንካራ ቢሆንም ምንም ለውጥ አያመጣም። ስለዚህ ለእግዚአብሔር ፈቃድ ይህንን ማድረግ መቻል አለብን። ድል የሚመጣው በዚህ መንገድ ነው። በመጨረሻም ድል የሚመጣው በእግዚአብሔር እርዳታ ነው። ምሳሌ ምዕራፍ 21 ከቁጥር 31 ድልን ግን እግዚአብሔር ነው የሚሰጠው ይላል። አንደኛ ሳሙኤል ምዕራፍ 17 ከቁጥር 47 ላይ ሰልፉ የእግዚአብሔር ነው ይላል። ሁሉንም ጦርነቶች የእግዚአብሔር ናቸው ይላል። የኛ አይደለም፣ ውጊያው የእግዚአብሔር ነው። ስለዚህ የእግዚአብሔር እርዳታ ያስፈልገናል። ዛሬ ምላሽ በምንሰጥበት ወቅት ይህንንም ጉዳይ እናነሳለን። እርዳታችን ከየት እንደሚመጣ እግዚአብሔር በችግር ውስጥ ረዳታችን ነው። ስለዚህ በመጨረሻ ኢሳይያስ ምዕራፍ 41 ከቁጥር 8 እስከ 10 እንድናነብ እፈልጋለሁ። በብሉይ ኪዳን በኢሳይያስ ምዕራፍ 41 ከቁጥር 8 እስከ 10 ውስጥ ይህ ሐሳብ ተጠቅሷል። ባሪያዬ እስራኤል፣ የመረቱ ያዕቆብ፣ የወዳጄ የአብርሃም ዘር ሆይ አንተ ከምድር ዳርቻ ያሱ ከማዕዘኗም የጠራሁ አንተ ባሪያዬ ነህ፣ መርጬሃለሁ፣ አልጥልም ያልሁ ሆይ እኔ ካንተ ጋር ነኝ፣ አትፍራ፣ እኔ አምላክህ ነኝና አትደንግጥ። አበረታሃለሁ፣ ረዳህም አለው፣ በጽድቄም ቀኝ ደግፌ እይዝሃለሁ ይላል። አሜን። ይሄ ቃል ኪዳን ለማን ነው? ይሄ የተስፋ ቃል ለአብርሃም ዘሮች ነው። ምክንያቱም አብርሃም የእግዚአብሔር ወዳጅ ነው። ስለዚህ እኛም ወዳጆቹ ምን ሆነው በአብርሃም በኩል ነው ማለት ነው። እንደዚህ አይነት የቅርብ ጓደኛ እንዳለ በጣም የምንወደው ያም ጓደኛችን ደግሞ የምንወደው ጠፍቷል እንበል። በጣም ነው አይደል የምትናፍቁት? ከዚያም ልጃቸውን ታገኛላችሁ። ልክ እንደ ጓደኛችን ይመስላል። እንደ ጓደኛችን ይናገራል፣ ያደርጋል። እንዴት ናፍቆታችንን እንደሚቀሰቅሰው ታውቃላችሁ። የጓደኛችሁን ልጅ በማየት ብቻ አይደል? ለዚያ ልጅ የምትወዱትን ነገር ሁሉ ማድረግ ትፈልጋላችሁ። እግዚአብሔርም የሚለው ይሄ ነው። አብርሃም ጓደኛዬ ነበረ፣ ስለዚህ እናንተ የአብርሃም ዘሮች ስለሆናችሁ እረዳችኋለሁ እያለ ነው። የእግዚአብሔር ቃል እዚህ ለኛ እንደዚህ ነው የሚለን። እንደ እውነቱ ከሆነ ይህ በጣም ልዩ ቃል ነው። በዕብራውያን ምዕራፍ 2 ከቁጥር 16 ላይ እንዲህ ይላል። ይህ ጥቅስ በጣም አስደንግጦኛል። እግዚአብሔር መላእክትን እንኳን እንደማይረዳ ይናገራል። ዕብራውያን ምዕራፍ 2 ከቁጥር 16 የአብርሃም ዘር ይዟል እንጂ የያዘው የመላእክትን አይደለም ይላል። ይህ አስደናቂ ነገር ነው አይደል? እግዚአብሔር መላእክቱን አይረዳም፣ የአብርሃምን ዘሮች ግን ይረዳል። ስለዚህ ዛሬ በእምነታችን የአብርሃም ዘሮች መሆን አለብን። እንደ አብርሃም እምነት ሊኖረን ይገባል። በሕይወታችን የእግዚአብሔርን እርዳታ ማግኘት እንድንችል እንደ አብርሃም ውስጣዊ ድሎችን ማግኘት አለብን። ከዚያም ይህንን ዓለም ማሸነፍ እንችላለን ማለት ነው። ስለዚህ ዛሬ እንደ አብርሃም እምነት እንዲኖረን ጸጋን እንድንቀበል ጸልያለሁ። እግዚአብሔር በየትኛውም ቦታ በምናደርገው ነገር ሁሉ እንዲረዳን። ስለዚህ በሕይወታችን በሁሉም አቅጣጫ ድልን እንድንቀዳጅ ጸልያለሁ። አሜን። እንጸልይ። ውድ የሰማይ አባታችን ሆይ ዛሬ ስለሰጠን ጸጋ እጅግ አድርገን እናመሰግናለን። አባት ሆይ የትም ብንሄድ እንደምትረዳን የአብርሃም እውነተኛ ዘሮች ስላደረግከን እናመሰግናለን። የጽድቅ ቀኝ እንድትደግፈን፣ እንድታበረታታን፣ በሕይወታችን ውስጥ በየቀኑ ድልን እንድትሰጠን፣ እንድትመራን እንጸልያለን። ጌታችን እግዚአብሔር ሆይ በዚህ ዓለም ኃጢአትንና ክፉ ነገሮችን ድል እንድናደርግ እርዳን። በልባችን ውስጥ በዙሪያችን ያሉ ፈተናዎችን ለማሸነፍ እርዳን። እግዚአብሔር ሆይ
ልክ እንደ አብርሃም ትክክለኛ ምርጫዎችን ማድረግ እንድንችል አንተ እንድትረዳን እንጸልያለን። ስለዚህ ቃል በእያንዳንዱ እርምጃ በእውነት መታዘዝን እንዲያስተምረን እያመሰገን እንድንሄድ ክብርም ሁሌም በእኛ ላይ የተገለጠ እንዲሄድ እንጸልያለን። ይህንን ሁሉ በጌታችን በኢየሱስ ክርስቶስ ስም እንጸልያለን። ለእግዚአብሔር ክብርን በጭብጨባ አምጡለት።